ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ የትግራይ መንግስት አዲስ ካቢኔ ዋና ተልእኮና ትኩረት እስካሁን ያልተጠናቀቀው ብሔራዊ መከተ ወይም ትግል ወደ ላቀ ደረጃ በማድረስ የትግራይ ብሔራዊ ጥቅሞች ማረጋገጥ እንደሆነ የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ ገለጹ። በአስታራቂና አደራዳሪ አካላት የሰላም ሽምግልና መጀመሩን ገልጸዋል። በቀዳሚነት እንመለከተዋለን። የትግራይ ዲፕሎማሲና ስርጸት ምክር ቤት በአውሮፓ የኢትዮጵያ መንግስት በትግራይ ላይ እያካሄደ ያለው የዘር ማጥፋት ጄኖሳይድ ድርጊት ዓለም አቀፍ ማህበረሰብ በአስቸኳይ እንዲያስቆመው ጥሪ ያቀረበ ወደ እናንተ ይቀርባል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በግብጽ የ5 ቀናት ይፋዊ የስራ ጉብኝት ለማድረግ ካይሮ በገቡበት ወቅት የኢትዮጵያ አየር ኃይል ድሮኖች የኤርትራን ሉዓላዊ የአየር ክልል ጥሰው መግባታቸው ተገልጿል። በዝርዝር ይዘነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በድርድሩ ላይ እያሳየች ያለውን መጓተት በመኮነን በጣም በማጓተታ አሁንም ዋጋ ትከፍላለች ሲሉ ጠንካራ ማስጠንቀቂያ አስተላልፈዋል። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የትግራይ መንግስት አዲስ ካቢኔ ዋና ተልእኮና ትኩረት እስካሁን ያልተጠናቀቀውን ብሔራዊ መከተ ወይም ትግል ወደ ላቀ ደረጃ በማድረስ የትግራይን ብሔራዊ ጥቅሞች ማረጋገጥ እንደሆነ የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ ገለጹ። የቀድሞ የምስራቃዊ ዞን ዋና አስተዳዳሪ በቅርቡ በዶክተር ደብረጽዮን ገብረ ሚካኤል የትግራይ ኮሚኒኬሽን ሆነው ከተሾሙ ለመጀመሪያ ጊዜ በወቅታዊ ጉዳዮች ዙሪያ ከትግራይ ቴሌቪዥን ጋር ቆይታ አድርገዋል። ዶክተር አብርሃም በዚሁ ቃለ ምልልሳቸው ወቅት የኢትዮጵያ መንግስት በዚህ ሳምንት በትግራይ ሰሜን ምዕራብ ዞን በሸራሮ አካባቢ የፈጸመው ድብደባ ቀደም ሲል ሲያካሂደው የነበረ ስውር የዘር ማጥፋት ወደ ግልጽ ጦርነት የሚመራ እርምጃ ነው ሲሉ ወቅሰዋል። ይህ የፌዴራል መንግስቱ ድርጊት ፍጹም ስህተት ከመሆኑም በላይ ሁኔታዎችን ወደ ባሰ አደገኛ ምዕራፍ ሊወስድ እንደሚችል የገለጹት ኃላፊው ሀገሪቱን ወደ መፈራረስ ሊያመራት እንደሚችል አስገንዝበዋል። በትግራይ በኩል ይህንን አስከፊ ሁኔታ በዝርዝር የሚያስረዱ ተከታታይ ደብዳቤዎች ለሚመለከታቸው የዲፕሎማሲ አካላት መላካቸውና ዓለም አቀፍ ማህበረሰብ ሂደቱን ወደ ሰላማዊ መስመር እንዲመልስ የበኩሉን ግዴታ እንዲወጣ ጥሪ እየቀረበ መሆኑ ዶክተር አብርሃም አስታውቀዋል። በአስታራቂና አደራዳሪ አካላት በኩል የተወሰኑ ተስፋ ሰጪ ምልክቶች እየታዩ መሆኑን ኃላፊው ተናግረዋል። ከዚህ ቀደም የአፍሪካ ህብረት በቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ አማካኝነት አዲስ የሽምግልና ጥረቶችን ለመጀመር እቅድ እንዳለው ማሳወቁ አይዘነጋም። የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ደህንነት ኮሚሽን በኤክስ ማህበራዊ ሚዲያ ላይ እንዳስታወቀው በፕሪቶሪያው ስምምነት መሰረት የተቋቋመው የፕሪቶሪያው ስምምነት ተከታታይ አረጋጋጭና አስከባሪ የባለሙያዎች ቡድን በትልቁ ተልዕኮው ላይ ትኩረት በማድረግ ሰላም ለማስፈን የሚያስችሉትን የስራ ድጋፎችን ለማጠናከር እንደሚሰሩ አረጋግጠዋል። በዚህም መሰረት የዲዲአር ትጥቅ መፍታት፣ ከወታደራዊ አገልግሎት ማሰናበትና መልሰው ማቋቋም ሁኔታ፣ የሰብአዊ እርዳታ አቅርቦት እንዲሁም በቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ አማካኝነት የሚጀመሩ አዳዲስ የሽምግልና ጥረቶችን እንደሚኖሩ ገልጸዋል። ለዚህ ማረጋገጫ የሰጡ የትግራይ ኮሚኒኬሽን ኃላፊ የሽምግልና ጥረቶች ግን ተስፋ እንጂ እስካሁን በተግባር አልተተረጎሙም ብለዋል። በብልጽግና የሚመራው የኢትዮጵያ መንግስት የትግራይን አቅም በማዳከም መብቷን የማትጠይቅ የማታስከብር ራሷን በራሷ የማታስተዳድርና አንገቷን የደፋች ትግራይን የመፍጠር አጀንዳ ይዞ እየተንቀሳቀሰ ይገኛል ያሉት ዶክተር አብርሃም የትግራይ መንግስት ግን ይህ ፍጹም እንዲሆን እንደማይፈቅድ በጽኑ አስምረውበታል። የትግራይ ዲፕሎማሲና ስርጸት ምክር ቤት በአውሮፓ የኢትዮጵያ መንግስት በትግራይ ላይ እያካሄደ ያለው የዘር ማጥፋት ጄኖሳይድ ድርጊት ዓለም አቀፍ ማህበረሰብ በአስቸኳይ እንዲያስቆመው ጥሪ ያቀረበ። ምክር ቤቱ ለተባበሩት መንግስታት ድርጅት ተመድና ለአፍሪካ ህብረት ጨምሮ ከ10 በላይ ለሚሆኑ ዓለም አቀፍ ተቋማት ተጽዕኖ ፈጣሪ ግለሰቦች በጻፈው ይፋዊ ደብዳቤ ቀደም ሲል በትግራይ ህዝብ ላይ የተፈጸመው የዘር ማጥፋት ሳይንስ የኢትዮጵያ መንግስት አሁንም በድሮን ድብደባ የተደገፈ ተጨማሪ የጄኖሳይድ ድርጊት ቀጠለ መሆኑን ገልጸዋል። በመሆኑም የሚመለከታቸው ዓለም አቀፍ ተቋማት፣ የመንግስት አካላትና ተጽዕኖ ፈጣሪ ግለሰቦች በትግራይ እየተፈጸመ ያለውን ይህንን ሁለተኛ ዙር የጄኖሳይድ ድርጊት እንዲያስቆሙ ምክር ቤቱ አጥብቆ ጠይቀዋል። የኢትዮጵያ መንግስት እያካሄዳቸው ያሉ የድሮን ጥቃቶች፣ ወታደራዊ ዝግጅቶችና ከበባዎች
ትግራይን ሙሉ በሙሉ ደምስሶ ለመቆጣጠር ለሚፈልገው ሌላ ዙር ጦርነትና ማጥፋት ግልጽ ማሳያዎች መሆናቸው ደብዳቤው አመላክተዋል። ዓለም አቀፍ ማህበረሰብም በዚህ ምክንያት ሊደርስ የሚችለውን ሰብአዊ ቀውስና ጉዳት አስቀድሞ የመከታተል ኃላፊነት እንዳለበት አስገንዝበዋል። ከዚህ በተጨማሪ ምክር ቤቱ በሰነዱ ላይ እንዳሰፈረው የበጀት ክልከላ ማድረግ፣ የመንግስት ሰራተኞችን ደሞዝ መከልከል፣ በባንኮች ውስጥ ጥሬ ገንዘብ እንዳይኖር ማድረጉን እንዲሁም የነዳጅ፣ የመድኃኒት፣ የሌሎች መሰረታዊ አቅርቦቶች መከልከል ህዝቡ ከፍተኛ በማህበራዊና ኢኮኖሚያዊ ቀውስ ውስጥ እንዲወድቅና እንዲሰቃይ እያደረገ ይገኛል። የኢትዮጵያ መንግስት በንጹሐን ዜጎችና በጸጥታ አካላት ላይ የፈጸማቸው ጥቃቶች በሙሉ የፕሪቶሪያው የሰላም ስምምነትና ዓለም አቀፍ ህግጋትን በግልጽ የጣሱ በመሆናቸው ሰላም ወዳድ የሆኑትን አካላት በሙሉ ድርጊቱን ሊያወግዙት እንደሚገባ የትግራይ ዲፕሎማሲና ስርጸት ምክር ቤት በአውሮፓ አሳስበዋል። በዚህ መሰረት ዓለም አቀፍ ማህበረሰቡና የፕሪቶሪያ ስምምነት ባለቤት የሆኑ አካላት በትግራይ ላይ የሚፈጸሙትን ጥቃቶች እንዲሁም በመንግስት በሚደገፉ ታጣቂዎች የትግራይን ግዛት ለመውረር የሚያደርገውን ማንኛውም አይነት እንቅስቃሴ እንዲቃወሙ ጥሪ አቅርበዋል። የሚመለከታቸው አካላት በትግራይ ሊፈጸም የሚችለውን ይህንን አሰቃቂ ሁኔታ ሁለተኛ ዙር ጦርነት አስቆመው መግታትና ማስቆም ካልቻሉ በታሪክ ተጠያቂ እንደሚሆኑ ምክር ቤቱ አስጠንቅቋል። የትግራይ ዲፕሎማሲና ስርጸት ምክር ቤት በአውሮፓ ላይ ለትግራይ ህዝብና መንግስት ያለውን ሙሉ ድጋፍ በመግለጽ ተጋሩ በሙሉ የትግራይን ዘላቂ ጥቅም ለማስከበርና መብቷን ለማረጋገጥ አንድነታቸውን ይበልጥ እንዲያጠናክሩና ከህዝባቸው ጎን እንዲቆሙ ጥሪ አስተላልፈዋል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በግብጽ የ5 ቀናት ይፋዊ የስራ ጉብኝት ለማድረግ ካይሮ በገቡበት የኢትዮጵያ አየር ኃይል ድሮኖች የኤርትራን ሉዓላዊ የአየር ክልል ጥሰው መግባታቸውን ተገለጸ። የቀጠናው የሰላምና ደህንነት ተንታኝ ፓኪስታናዊ ሳጂድ ናዲም እንደገለጸው የኢትዮጵያ አየር ኃይል ድሮኖች ድንበር ተሻግረው ወደ ኤርትራ የአየር ክልል የገቡት ፕሬዝዳንት ኢሳያስ አፈወርቂ ከሀገሪቱ ፕሬዝዳንት አብደልፈታህ አልሲሲ ጋር ስትራቴጂካዊ ውይይት ለማድረግ ካይሮ በገቡበት ወቅት ነው። ይህ የኢትዮጵያ የድሮን ስምሪት የሀገሪቱን የጦርነት ቴክኖሎጂና የስለላ የበላይነት ለማረጋገጥ እንዲሁም ሊመጡ የሚችሉ የደህንነት ስጋቶችን ቀድሞ ለማክሸፍ የታለመ መሆኑን ተመልክተዋል። ይህ የአየር ክልል መጣስ የተሰማው የኢትዮጵያ መከላከያ በትግራይ ሰራዊት TDF ላይ በሰሜን ምዕራብ ሸራሮና ምዕራብ ትግራይ አቅራቢያ በሸራሮ አካባቢዎች የድሮን ጥቃት መፈጸሙን በተነገረበት ወቅት ነው። በተጨማሪም በቤንሻንጉል ጉሙዝ ክልል በኩል የሱዳን ፈጥኖ ደራሽ ኃይል ሽፋን ያደረጉ የድሮን ጥቃቶች የተመዘገቡ ሲሆን የኢትዮጵያ ባለስልጣናት አስመራንና የሱዳኑ ጀነራል አብዱልፈታህ አልቡርሃንን የሀገሪቱን ታጣቂዎች በመደገፍ እንደሚከሷቸው ይታወቃል። ፕሬዝዳንት ኢሳያስ ካይሮ በገቡበት ወቅት በተደረገው የሁለትዮሽና ቀጠናዊ ጉዳዮች ላይ ባተኮረው በዚህ ስብሰባ ላይ ፕሬዝዳንት አልሲሲ በሀገራቱ መካከል ያለውን ጥልቅ ስልታዊ ግንኙነት ያሰመሩበት ሲሆን ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ያላትን ጽኑ አቋም በድጋሜ አረጋግጠዋል። ፕሬዝዳንት ኢሳያስ በበኩላቸው ግብጽ በአፍሪካ ቀንድና በምስራቅ አፍሪካ ቀጠና መረጋጋትን ለመፍጠርና ሰላምን ለማስፈን የምታደርገውን ጥልቅ አስተዋጽኦ አድንቀዋል። ሁለቱ መሪዎች በሱዳን እየተካሄደ ስላለው ጦርነት በሰፊው የተወያዩ ሲሆን የሱዳንን ብሔራዊና የመንግስት ተቋማት በተለይም የሀገሪቱ መደበኛ ሰራዊት መደገፍ ዋነኛና ቅድሚያ የሚሰጠው ጉዳይ መሆኑን ተስማምተዋል። ከዚህ መደበኛ ሰራዊቶች ማናቸውም ጎንዮሽ የሆኑ ታጣቂ ተቋማትን ለመፍጠር የሚደረግ ጥምረቶች መሪዎቹ ሙሉ በሙሉ ውድቅ አድርገዋል። ይህ አቋም የተንጸባረቀው በተባበሩት አረብ ኤሚሬትስ ድጋፍ በኬንያ ውስጥ የደገፍ ፈጣን ኃይሎች ማዕከል ያደረገ ተጓዳኝ መንግስት ለማቋቋም ጥረት ሲደረግ በነበረበትና በቅርቡ ደግሞ የሱዳን ሰራዊት ስልታዊ ጠቀሜታ ካላት የምዕራብ ሱዳን ከተማ አልፋሻር መሸሹን ተከትሎ የሱዳን ሁኔታ እጅግ አሳሳቢ በሆነበት ወቅት ነው። በተጨማሪም በሶማሊያው ስላለው ወቅታዊ ሁኔታ ያነሱ መሪዎቹ በጥቅምት 2024 በአስመራ በተካሄደው የግብጽ ኤርትራና ሶማሊያ የሶስትዮሽ መሪዎች ጉባኤ ላይ የወጣውን የጋራ መግለጫ በድጋሜ አጽንተዋል። መግለጫው ዓለም አቀፍ ሕግጋትን በተለይም የሶማሊያውና የሁሉም ቀጠናዊ ሀገራት ሉዓላዊነት፣ ነጻነትና የግዛት አንድነት ማክበር እንደሚገባ ያሳስባል። ይህ በካይሮ የተደረገው ከፍተኛ ስብሰባ በኤርትራና በግብጽ መካከል ያለው ጠንካራ ዲፕሎማሲያዊ ግንኙነት የሚያሳይ ሲሆን ባለፈው ዓመትም ፕሬዝዳንት ኢሳያስ በግብጽ የ3 ቀናት ጉብኝት ማድረጋቸው እንዲሁም ፕሬዝዳንት አልሲሲ በአስመራ በመገኘት ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር በመሆን የሶስትዮሽ ህብረት መመስረታቸው ይታወሳል።
በአማራ ክልል በተለያዩ አካባቢዎች በሀገር መከላከያ ሰራዊትና በፋኖ ኃይሎች መካከል ያለውን ወታደራዊ ፍጥጫና ግጭት መቀጠሉን ከሁለቱ ወገኖች የወጡ መረጃዎች አመላከቱ። በደቡብ ወሎ መካነ ሰላም ግንባር ከፋኖ ጥቃት በመሸሽ የነበሩ የሰራዊት አባላት ለህልፈትና ለከባድ ጉዳት የተዳረጉ ሲሆን፣ በሌላ በኩል ደግሞ በጫካ ሲንቀሳቀሱ የነበሩ ታጣቂዎች ለመከላከያ ሰራዊት እጃቸው መስጠታቸው ተገልጿል። በወሎ መካነ ሰላም ግንባር ከመካነ ሰላም ከተማ ጥቂት ርቀት ላይ በሚገኘው ቦረዳ ወንዝ አካባቢ ከፋኖ ጥቃት በመሸሽ የነበሩት በርካታ የመንግስት የጸጥታ ኃይሎች በደረሰባቸው የመኪና አደጋ መሞታቸውና መቁሰላቸው የፋኖ ኃይሎች አስታውቀዋል። አደጋው የደረሰው የመከላከያ የአድማ ብተናና የሚሊሻ አባላትን የጫነ ተሽከርካሪ በወረዳው ከሚንቀሳቀሱ የፋኖ ኃይሎች ሊሰነዘር የሚችል የደፈጣ ጥቃት በመፍራት በፍጥነት በማሽከርከር ላይ እያለ እንደሆነ ተገልጿል። በተመሳሳይ በደብረ ብርሃን ከተማ ዙሪያ በሚገኘው የሲያ ደብር ዋይ ወረዳ አንጪ ቆረር ከተማ ውስጥ የፋኖ ኃይሎች ልዩ የከተማ ውስጥ ኦፕሬሽን ማካሄዳቸው አስታውቀዋል። በዚህም ምንም አይነት የተኩስ ልውውጥ ሳይደረግ የአካባቢውን የሚሊሻ ሻምበል መሪ የሆኑትን አቶ መካሻ አገደው ከነሙሉ ትጥቃቸው መውሰድ መቻላቸውን ገልጸዋል። የሚሊሻ መሪው አቶ መካሻ አገደው ከድርጊቱ በኋላ በሰጡት ቃል የፋኖ ኃይሎች በድንገት ቁጥጥር ስር እንደዋላቸው ጠቅሰው ሌሎች በሚሊሻና በአድማ ብተና ውስጥ ያሉ አባላትም መንገዳቸው መርምረው ወደ ፋኖ ኃይሎች እንዲቀላቀሉ ጥሪ አቅርበዋል። በሌላ በኩል የኢፌድሪ መከላከያ ሰራዊት ባወጣው መግለጫ በጫካ ሲንቀሳቀሱ የነበሩ ሁለት ታጣቂ ቡድን አባላት የሰላም መንገድ በመምረጥ በአካባቢው ለተሰማራው የመከላከያ ሰራዊት እጃቸው መስጠታቸው አስታውቀዋል። የሀገር ሉዓላዊነትና ድንበር የመጠበቅ ታላቅ አገራዊ ኃላፊነት የተጣለበት የመከላከያ ሰራዊት በይፋዊ የማህበራዊ ሚዲያ ገጹ ፌስቡክ ላይ ሁለት ታጣቂዎች እጅ ሰጡኝ የሚል ዜና ይፋ ማድረጉ ተቋሙ በስትራቴጂካዊና ስነ-ልቦናዊ ቀውስ ውስጥ እንደሚገኝ አመላካች ነው ተብሏል። በሚሊዮን የሚቆጠር የሰው ኃይል፣ ዘመናዊ ትጥቅና ከፍተኛ የሀገር በጀት የሚያንቀሳቅስ ታላቅ ተቋም የሁለት ግለሰቦችን እጅ መስጠት እንደ ትልቅ አገራዊ ስኬት ቆጥሮ ዜና ሲሰራለት የተቋሙ የድል መለኪያ የስኬት ጣሪያ ምን ያህል እንደወረደ ሁለት ሰው እጅ ሲሰጥ ስኬት ነው ብሎ የሚያምን ሰራዊት ውስጥ በራስ የመተማመን ስሜት የላላ መሆኑን የሚጠቁም ሲሆን ህዝቡ በአገር ድንበርና ደህንነት ላይ እንዲጠራጠር በሰራዊቱ አጠቃላይ አቋም ላይ ያለውን አመኔታ እንዲያጣ የሚያደርግ እንደሆነ ተገልጿል። የሱዳን ሰራዊት በስትራቴጂካዊቷ ብሉ ናይል ግዛት የድንበር ከተማ በሆነችው ኩርሙክ ላይ የድሮን ጥቃቶችን ማጠናከሩን ሱዳን ትሪቢዩን ዘግቧል። ይህ ወታደራዊ ዘመቻ የተከፈተው ከተማዋን ተቆጣጥሮ ከሚገኘው የፈጣን ድጋፍ ኃይል RSF እና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ዳግም ለማስመለስ መሆኑን ተገልጿል። ሱዳን ትሪቢዩን የወታደራዊ ምንጮችን ዋቢ በማድረግ እንደዘገበው የሱዳን ጦር በዚህ ሳምንት ውስጥ ብቻ በኩርሙክ ከተማና በዙሪያዋ መሽጎ በሚገኙት የፈጣን ድጋፍ ኃይልና የSPLMN ታጣቂዎች የመከላከያ ይዞታዎች ላይ ሁለተኛውን የድሮን ጥቃት ሰንዝረዋል። ይህቺ በኢትዮጵያ ድንበር አቅራቢያ የምትገኝ ከተማ ካለፈው መጋቢት ወር ጀምሮ በእነዚህ ጥምር ኃይሎች ቁጥጥር ስር መቆየቷን ይታወቃል። ምንጮቹ አክለው እንደገለጹት በተሰነዘሩት ጥቃቶች ባለቤትነታቸው የጥምረቱ ተዋጊዎች የሆኑ በርካታ ተሽከርካሪዎች ወድመዋል። እንደ ዘገባው ገለጻ በሱዳን የእርስ በርስ ጦርነት ውስጥ አዲስ የውጊያ ግንባር ካለፈው የካቲት ወር ጀምሮ በብሉ ናይል ግዛት ውስጥ ንቁ ሆኖ የቀጠለ ሲሆን የሱዳን መደበኛ ጦር ኃይሎች ኩርሙክ ለመቆጣጠር ከፍተኛ ጥረት በማድረግ ላይ ናቸው። በአሁኑ ወቅትም በከተማዋ ደቡባዊ፣ ምዕራባዊና ሰሜናዊ አቅራቢያዎች ላይ ከባድ ውጊያ እየተካሄደ ይገኛል። የሱዳን ትሪቢዩን አክሎ እንደዘገበው እነዚህ የተቀሰቀሱ ግጭቶች በ10 ሺዎች የሚቆጠሩ ሰላማዊ ዜጎች ያፈናቀሉ ሲሆን አብዛኞቹ ተፈናቃዮች የብሉ ናይል ግዛት ዋና ከተማ ወደ ሆነችው ኤዳማዚ ከተማ በሚገኝ መጠለያ ጣቢያዎች ተሰድደዋል። ይህ ሪፖርት የወጣው የሱዳንን የእርስ በርስ ግጭት በበርካታ ግንባሮች መስፋፋቱን በቀጠለበት ወቅት ማክሰኞ ዕለት የሱዳንን ጦር የአየር መከላከያ ክፍሎች በካርቱም ግዛት ሰማይ ላይ ሲበሩ የነበሩ ድሮኖችን አክሽፈዋል። የአካባቢ ነዋሪዎቹም በኦም ዱርማን እና በሰሜን ካርቱም አካባቢዎች የፍንዳታ ድምፅ መሰማቱን ተናግረዋል ሲል የሱዳን ትሪቢዩን ዘግበዋል። የአይን እማኞች ለዜና አውታሩ እንደገለጹት የአየር መከላከያ ሚሳኤሎች በሰሜን ምዕራብ ኦም ዱርማን እና ከዋና ከተማዋ በስተ ምስራቅ በሚገኘው ምስራቅ ናይል አካባቢ ድሮኖችን ሲመክቱ ታይተዋል። ሱዳን ትሪቢዩን የጠቀሳቸው ወታደራዊ ምንጮች በበኩላቸው በሰሜን ምዕራብ ኦም ዱርማን የሚገኙ ወታደራዊ ይዞታዎችን ለመምታት የሞከረ የፈጣን ድጋፍ ኃይል RSF ድሮን ኢላማውን ቦታ ሳይደርስ መክሸፉን አስታውቀዋል።
እነዚሁ ምንጮች የአየር መከላከያ ስርዓቶችን በምስራቅ ናይል አካባቢ በድሮኖች ላይ ተኩስ መክፈታቸውን የገለጹ ሲሆን በዚህም ምንም አይነት የሰው ሕይወት መጥፋት እንዳልተመዘገበ አረጋግጠዋል። ዘገባው እስከተጠናቀረበት ጊዜ ድረስ የሱዳን መደበኛ ጦር ሆነ የፈጣን ድጋፍ ኃይሉ በጉዳዩ ላይ የሰጡት ይፋዊ መግለጫ የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በድርድሩ ላይ እያሳየች ያለውን መጓተት በመኮነን በጣም በማጓተታ አሁንም ዋጋ ትከፍላለች ሲሉ ጠንካራ ማስጠንቀቂያ አስተላልፈዋል። ፕሬዝዳንቱ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የኢራን ጦር መዳከሙንና የባህር እንዲሁም የአየር ኃይል ሙሉ በሙሉ መውደሙን ገልጸው ኢራን ታወራለች እንጂ ምንም አታመጣም ብለዋል። የመካከለኛዋ ምስራቅ ጉልበተኛ ሙታለች በማለትም አጣጥለዋታል። ይሁን እንጂ ኢራን በበኩሏ በባህረ ሰላጤው አገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ እንደምታደርግ ያስጠነቀቀች ሲሆን በቅርቡም የአሜሪካን ሄሊኮፕተር መቷ መጣሏን ተከትሎ ዋሽንግተን የአጸፋ እርምጃ መውሰዷን ተረጋግጧል። ከዚህ ወታደራዊ ፍጥጫና የተኩስ ልውውጥ በኋላ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ተሄራን ከዋሽንግተን ጋር የምታደርገው ድርድር የሚቀጥልበትን መንገድ እንደምታጤን አስታውቀዋል። ቃል አቀባዩ ዲፕሎማሲ በባዶ ሜዳ አይከናወንም፣ የዲፕሎማሲ ሂደት እንዲቀጥል ለማስቻል በተወሰነ መጠን ለእንቅስቃሴ ክፍተት መስጠት ያስፈልጋል በማለት አሜሪካ የሚቃረኑ መልእክቶችን በማስተላለፍ አቋምና ፍላጎት በመለዋወጥ እንዲሁም በተደጋጋሚ የተኩስ አቁም ስምምነቶችን በመጣስ የድርድር ሂደቱን እየጎተተች ነው ሲሉ ወንጅለዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ቤንያሚን ኔታንያሁ ዳግም የእስራኤል ጠቅላይ ሚኒስትር ሆነው ለመወዳደር የሚችሉ እንደማይመስላቸውና ስለ መወዳደራቸው እርግጠኛ አለመሆናቸው ቢገልጹም የኔታንያሁ ሊኩድ ፓርቲ ግን መሪው በዚህ ዓመት በጥቅምት ወር ይካሄዳል ተብሎ በሚገመተው ምርጫ ላይ እንደሚሳተፉና እንደሚያሸንፉ ይፋ አድርገዋል። ቀደም ሲል የኤቢሲ የዋሽንግተን ዘጋቢ ጆናታን ካል ትራምፕ ስለ ኔታንያሁ መወዳደር ጥርጣሬ እንዳላቸውና በጣም አስደናቂ የስልጣን ጊዜ ነበረው መቀጠል ይፈልጋል ማለታቸውን በኤክስ ገጹ ማጋራቱ ይታወሳል። ይህ በእስራኤል የሚካሄደው ምርጫ የሀገሪቱ ደህንነት መስሪያ ቤት ከፍተኛ ውድቀት ነው ከተባለው የመስከረም 26 2016 ዓ.ም የሐማስ ጥቃት ወዲህ የሚደረግ የመጀመሪያው ሲሆን ኔታንያሁ እንደ አውሮፓውያን አቆጣጠር በ2022 ታህሳስ ወር ወደ ስልጣን ከመጡ ወዲህ በጋዛ በሊባኖስና በኢራን ጦርነት ከመቀስቀሱ በፊት የነበረውን የጸረ መንግስት ተቃውሞ ጨምሮ በርካታ ውስጣዊ መንገጫገጮች እንደገጠማቸው አይዘነጋም። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።